ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች። በሰባተኛው ጠቅላላ ምርጫ የታቀዱ መንትያ ግቦችን ለማሳካት የሚዲያና ኮሙኒኬሽን ሚና የጎላ መሆኑን በብልጽግና ፓርቲም የሐረሪ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቶ ወየሳ ገለጹ። በብልጽግና ፓርቲ ሐረሪ ክልል ቅርንጫፍ ጽሕፈት ቤት የህዝብ ግንኙነት ዘርፍ አዘጋጅነት በክልሉ ለሚገኙ የህዝብ ግንኙነት አመራሮችና ባለሙያዎች የአቅም ግንባታ ስልጠና ተሰጥቷል። ሲሳይ ዘርፍ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽሕፈት ቤት የህዝብ ግንኙነት ዘርፍ አዘጋጅነት በክልሉ ለሚገኙ የህዝብ ግንኙነት አመራሮችና ባለሙያዎች የአቅም ግንባታ ስልጠና ተሰጥቷል። የስልጠና መድረኩን ተገኝተው መልእክት ያስተላለፉት በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽሕፈት ቤት ኃላፊው አቶ ጌቶ ወየሳ ብልጽግና ፓርቲ በክልሉ ባለፉት ዓመታት የነበሩ ችግሮችን በመፍታት ሀገራችን ኢትዮጵያ ወደ ከፍታ ለማምጣት ገዢ ትርክትን በማስረጽ የመደመር ጽንሰ ሐሳብን በመንደፍ ለቀጣይ ትውልድ የምትመች ሀገር ለመፍጠር እየሰራን እንገኛለን ብለዋል። ገዢ ትርክትን በነጋ አስተሳሳሪ ትርክት ላይ ልንሰራ እንደሚገባ የገለጹት አቶ ጌቶ ወየሳ ከነጠላ ትርክት ወጥተን የወል ትርክትን በመገንባት ለነገ ትውልድ የምትሆን ሀገረ መንግስት ግንባታ ላይ የሚዲያና ኮሙኒኬሽን ዘርፉ በትኩረት ሊሰራ ይገባል ብለዋል። የበለጸገችና ልዕልናዋ የተረጋገጠባት ኢትዮጵያን የመገንባት ሂደቱን እውን ለማድረግ ከነጠላ ትርክት ወጥተን አርበኝነትን የሚያጎሉ አሰባሳቢ ትርክቶችን ለትውልድ ማሳወቅና ለስኬታማነቱ መመስራት የሚዲያና ኮሙኒኬሽን ኃላፊነት ነው ብለዋል። በሰባተኛው ሀገራዊ ምርጫም ያቀርናቸውን መንትያ ግቦች በፓርቲው ኮሙኒኬሽንን በማሳካት በገባነው ልክ እውነትና ሐቅ ላይ ሆነን ለፓርቲያችን መስራት ይጠበቅብናል ብለዋል። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽሕፈት ቤት ህዝብ ግንኙነት ኃላፊው አቶ ዲኒር ዩሱፍ በበኩላቸው ብልጽግና ፓርቲ የመሃል መንገድ እሳቤን የሚከተል ለሀገራችን ብልጽግና ስኬት እየሰራ ያለ ተራማጅ ፓርቲ መሆኑን አንስተዋል። ብልጽግና ህብረ ብሔራዊነት በሆነችው ኢትዮጵያ ከመገፋፋት እና ከጽንፍ አስተሳሰብ ነፃ የሆነ ህብረ ብሔራዊ ወንድማማችነትና እህትማማችነትን የሚያጎሉ አብሮነትና ጠንካራ ሀገረ መንግስት ለመገንባት የሚያስችል ብሔራዊነትን የሚያጎለብቱ ስራዎች እየሰራ ይገኛል ብለዋል። ብሔራዊ አርበኝነትን ተላብሰን የተጀመረውን የመደመር መንግስት ጉዞ ለማስቀጠል ጠንካራና ቅቡልነት ያለው ሀገረ መንግስት በመገንባት የወል ትርክትን በማጽናት የጋራ የሚያደርጉንን ጉዳዮች ላይ ልንሰራ ይገባል ብለዋል። ገዢ ትርክትን በትናንት ታሪካችን በዛሬ ወረትና ስኬት እንዲሁም በነገር አያችን ላይ አስተሳስረን መስራት እንዲሁም ማስረጽ ይኖርብናል ብለዋል። ህብረ ብሔራዊነት አካታችነትን፣ ፍትሃዊነትና እኩልነትን ለራሳችንም ተረድተን ሌሎችን ማስረዳትና የጋራ ቤታችን የሆነችውን ኢትዮጵያን በጋራ መንገንባት ይጠበቅብናል ነው ያሉት። የመወያያ ጽሑፉን ያቀረቡት ደግሞ የህዝብ ግንኙነት ዘርፍ ምክትል ኃላፊው አቶ ሰይፉ ጌታቸው የሚዲያና ኮሙኒኬሽን ባለሙያዎች ሰላምን በመስበክ ቀዳሚነታቸውን ማረጋገጥ፣ ህብረ ብሔራዊት ኢትዮጵያን መገንባት፣ የጸናችና ተጽዕኖ ፈጣሪ የሆነች ሀገር በመፍጠር በምንሰራው ስራ ላይ ግንባር ቀደም ሆነን ጽንፈኝነትን መታገል፣ ባንዳንና ባዳን መለየት ለኢትዮጵያና ለክልላችን የሚጠቅሙንን መንገድ መከተል እንደሚጠበቅባቸው ገልጸዋል። የመድረኩ ተሳታፊዎች በበኩላቸው ሐሳብና አስተያየትን በመስጠት አሰባሳቢ ገዢ ትርክትን ለማስረጽ ሁሉም በየደረጃው ኃላፊነቱን በመወጣትና ያደገችና የበለጸገች ሀገርን መፍጠር ይገባል ያሉ ሲሆን በትውልድ ላይም በመስራት ኃላፊነታቸውን እንደሚወጡም ገልጸዋል። በሐረሪ ክልል መጪው ሰባተኛ ጠቅላላ ምርጫም ሰላማዊ ፍትሃዊ እንዲሆን ለማስቻል የቅድመ ዝግጅት ስራዎች በትኩረት ሲሰሩ መሆኑን የክልሉ ሰላምና ጸጥታ አስተዳደር ቢሮ አስታወቀም። ሰላምና የህግ በላይነት ከማረጋገጥ አንጻርም አበረታች ስራዎች እየተከናወኑ እንደሚገኙም ነው የተገለጸው። ፍቃዱ በላይ በሐረሪ ክልል ሰላምና የህግ በላይነትን ከማረጋገጥ አንጻር አበረታች ስራዎች እየተከናወነ እንደሚገኝ የክልሉ ሰላምና ጸጥታ አስተዳደር ቢሮ አስታውቋል። የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ተውፊቅ መሐመድ እንደገለጹት ሰላም ለአንድ ሀገር እድገትና ልማት ወሳኝ መሆኑን አንስተው ሆኖም ይህን ሰላም አስጠብቆ ማቆየት ይገባል ብለዋል። ሰላም ካለ ሁሉም ለልማትም ለእድገትም ለአንድ ሀገርም አጠቃላይ ሰላም ለሁሉም ነገር ምሰሶ ነው ብሎ መውሰድ ይቻላል። ምሰሶ ነው ያለ ምሰሶ አሁን ለምሳሌ አንድ ቤት ሲገነባ ያለ ምሰሶ እንትን አይልም። ስለዚህ ሰላም ለሁሉም ነገር ምሰሶ ነው፣ ለልማታችንም ለእድገታችንም ለዲሞክራሲያችንም ለአጠቃላይ ለምናደርጋቸው እንቅስቃሴ በሙሉ ሰላም እንደ ምሰሶ ነው መወሰድ አለበት። ስለዚህ ሁሉም የሰላም የማይመለከተው የለም። ለምሳሌ እያንዳንዱ ሃይማኖት ተቋማትም ሆነ እያንዳንዱ ሁሉም የመንግስት ተቋማትም ሆነ መንግስታዊ ያሉን ተቋማትም ጭምር ሰላም ያስፈልጋል። ሰላም ካለ ያንን ላለሙት ነገር መስራት ይቻላል። ሰላም ከሌለ ግን ለማደርም ችግር ነው፣ ለማዋልም ችግር ነው፣ ለራስ ራዕይ ለማሳካት ችግር ነው። ስለዚህ ሰላም ለሁሉም ነገር
እንደ አጠቃላይ ምሰሶ ነው ብሎ መውሰድ ይቻላል። በአሁኑ ወቅት ሀገራዊ ምርጫ ዋዜማ ላይ እንገኛለን ያሉት ኃላፊው መጪው ሀገራዊ ምርጫ ሰላማዊና ፍትሐዊ እንዲሆን ለማስቻል ገዢው ፓርቲና ተፎካካሪ ፓርቲዎች በሰላም ዙሪያ ተቀራርበው ሊሰሩ ይገባልም ብለዋል። በሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መስተጋብሮችን ለማስቀጠል የሰላም ሚና ከፍተኛ መሆኑን ጠቁሞ ለዚህም በትኩረት ሊሰራ ይገባል ሲሉ አጽንኦት ሰጥተዋል። ምርጫ ዋዜማ ላይ ነው ያለ፣ እንደ ምርጫ የምረጡን ዘመቻ ዋዜማ ላይ ነው ያለ። ሁሉም ጀምሯል ማለት ይቻላል። ለዚህ ሁሉም ተፎካካሪ ፓርቲም ሆነ ገዢ ፓርቲም ተፎካክሮ በሰላም ላይ አብሮ ተቀራርቦ መስራት አለበት። ምርጫ ህዝቡ ለሰላም የሚፈልገውን ፓርቲ ለመምረጥ ምን ያስፈልጋል? ሰላም ያስፈልጋል። ስለዚህ ለሰላም እየተከልን ያለ ነው እያደገ ያለ ዲሞክራሲ ራሱ ሰላም ለሁሉም አካል አጀንዳው ነው መስራት አለበት። ሌላ ለኢኮኖሚያችን ሰላም ከሌለ እኮ ያው አይተናል፣ ባለፈው ግርግር ጊዜም አይተናል። እዚህ ከተማም ሆነ በሌላ አካባቢ የተገነባው ልማት ይወደማል፣ ይፈርሳል፣ ይቃጠላል። ስለዚህ ለኢኮኖሚያችን እድገት ምን ያስፈልጋል? ሰላም ምሰሶ ነው ብሎ መውሰድ ያስፈልጋል። ህዝቡን በማሳተፍና የሰላሙ ባለቤት በማድረግ በተሰራው ስራ አበረታች ውጤት መመዝገቡን ገልጸው ሰላም ሰራዊት አባላት ከጸጥታ ተቋማት ጋር እያከናወኑት ያለው የተቀናጀ የወንጀል መከላከል ስራ ውጤታማ መሆኑንም ገልጸዋል። የሰላም እሴት ግንባታ ስራዎች በመሰራቱ ክልሉ የሚታወቅበትን የሰላም የፍቅርና አብሮነትን በማጎልበት ወንድማማችነትና እህትማማችነት ተጠናክሮ መቀጠሉንም ነው ያመላከቱት። የክልሉን ሰላምና ደህንነት ከማጎልበት አኳያ በርካታ የሚሊሻ አባላትን በማሰልጠን ወደ ስራ ማሰማራት መቻሉንም ኃላፊው ጨምረው ገልጸዋል። ከአጎራባች የምስራቅ ሐረርጌ ዞንና ማያ ከተማ እንዲሁም በክልሉ ከሚገኙ የጸጥታ ኃይላት ጋር በመቀናጀት በቅንጅት እየሰራ ይገኛልም ብለዋል። ለልማታችን ሰላም ከሌለ ልማት መስራት አይቻልም። መንግስት ልማት መስራት አይችልም። የተሰራ ልማት ይበላሻል። ወይም ማንም ዘራፊ ተነስቶ ልማቱን ያጠፋል። ስለዚህ ሰላም ለሁሉም ለልማት፣ ለእድገትም፣ ለኢኮኖሚያችንም ለእየገነባን ያለነው ዲሞክራሲ ስርዓትም ጭምር ሰላም በጣም ወሳኝ ነው። የአካባቢ ሚሊሻ በየአካባቢ ሚሊሻዎችን የነበሩት ሚሊሻዎችን በአዲስ መልክ በማሰልጠን በማጥራት ሌላ ተጨማሪ ኃይል በማሰልጠን ጸጥታ መዋቅሩ የክልሉ ጸጥታ መዋቅር የሚባለው እነዚህ ናቸው። በጥሩ ደረጃ ላይ ነው ያለው። ዛሬ የክልሉን ሰላምና ደህንነት ለመጠበቅ ሌላ አካል እገዛ በማይፈልግበት ደረጃ የህዝቡን ሰላምና ደህንነት እየጠበቀ ያለበት ሁኔታ ያለ። በተጨማሪ ደግሞ ከሌሎች ጸጥታ ኃይሎች ጋር ከፌዴራል ጸጥታ ኃይል ከመከላከያ ከፌዴራል ፖሊስ ከሌሎች ጋር በቅንጅት አብረን እየሰራ ያለበት ሁኔታ ያለ። ስለዚህ ጸጥታ መዋቅሩ የህዝቡን ሰላምና ደህንነት ለመጠበቅ ጥሩ ቁመና ላይ ነው ያለው ብሎ መውሰድ ይቻላል። በቀጣይ በክልሉ የተጀመሩ የልማት ስራዎች ውጤታማ እንዲሆኑ ለማስቻልና ሰላምን ለማጎልበት ሁሉም የበኩል ሚና ሊወጣ ይገባል ሲሉ መልእክታቸውን አስተላልፈዋል። ዜናዎቻችን እንደቀጠሉ ናቸው። በክልሉ በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ2400 በላይ ተማሪዎች በበይነመረብ እንዲፈተኑ እንደሚደረግ የሐረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነገው ገለጹ። የተማሪዎች የአእምሮ ዝግጅት ስልጠናን ሁሉም ሁለተኛ ደረጃ ተማሪዎች እንዲወስዱ እየተደረገ መሆኑን ነው የተገለጸው። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። አያንቷ ምርት አቀርቧለች። በሐረሪ ክልል የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ሙሉ በሙሉ በበይነ መረብ እንደሚሰጥ የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው እንዳሉት በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ2400 በላይ ለሚሆኑ ተማሪዎች ፈተናው በበይነ መረብ ይሰጣል ብለዋል። በክልሉ በወረቀት የሚሰጥ የ12ኛ ክፍል ፈተና የለም ያሉት የቢሮ ኃላፊው በክልሉ በገጠርና በከተማ የሚገኙ 18 ሁለተኛ ደረጃ ትምህርት ቤቶች ፈተናውን በኦንላይን እንደሚያስፈትኑ ተናግረዋል። ተማሪዎች ከወዲሁ የበይነ መረብ ፈተናውን እንዲለማመዱ የቴሌግራም ቻናል ተከፍቶላቸው በየቡድናቸው ጥያቄዎች እየተላኩላቸው በቤታቸው ሆነው እንዲሰሩ እየተደረገ መሆኑን ገልጸዋል። በክልሉ ባለፈው ዓመት በወረቀት ከተሰጠው የ12ኛ ክፍል ፈተና ይልቅ በበይነ መረብ በተሰጠው የ12ኛ ክፍል ፈተና ተማሪዎች ጥሩ ውጤት ማምጣታቸውንና ይህም የተማሪዎችን የማለፍ ምጣኔ ከፍ እንዳደረገው አቶ ጌቱ ተናግረዋል። በክልሉ አምና በወረቀት ተፈትነው ጥሩ ውጤት ያመጣሉ ተብለው ሲጠበቁ በማጥቆር በመረበሽና በመሳሰሉ ችግሮች ውጤት ሳይመጣላቸው የቀሩ ተማሪዎች መኖራቸውንም ጠቅሰዋል። ተማሪዎቹ የ12ኛ ክፍል ሀገር አቀፍ ፈተናን የሚፈተኑትና የሚወዳደሩት ከመላው ሀገሪቱ የ12ኛ ክፍል ተማሪዎች ጋር በመሆኑ ፍርሃት እንዳያድርባቸውና ደፋር ሆኖ ያነበቡትን በአግባቡ እንዲመልሱ የአእምሮ ዝግጁነት ፈተናዎች ስልጠና እየተሰጠ መሆኑንም ተናግረዋል። የአእምሮ ዝግጁነት ስልጠናው አሰልጣ
ሰልጣኞች ተመርጠው ሁሉም የሁለተኛ ደረጃ ተማሪዎች በየትምህርት ቤታቸው እንዲወስዱ እየተደረገ መሆኑንም የቢሮ ኃላፊው አስረድተዋል። ባለፈው ዓመት በክልሉ ለ12ኛ ክፍል ተማሪዎች ውጤት መሻሻል የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ትምህርት ቤት ድረስ ወርደው የራሳቸውን ተሞክሮና ምክረ ሀሳብ በስልጠና መልክ ክፍል እየገቡ ማካፈላቸው ከፍተኛ አስተዋጽኦ ማድረጉን አቶ ጌቱ ጠቁመዋል። በዚህ ዓመትም የክልሉ ፕሬዝዳንት በየትምህርት ቤቶቹ ወርደው ተማሪዎችንና ለመምህራኖች የመደገፍ የመምከር ምክረ ሀሳቦችን የመስጠትና ልምድና ተሞክሯቸውን በማጋራትና በማካፈል እየደገፉ መሆኑን ጠቅሰዋል። ሐረርን ወደ ተምሳሌትነት ከተማ ለማሻገር የቱሪዝም ዘርፉ ቁልፍ ሚናውን እንዲወጣ በትኩረት የተሰራ እንደሚገኝ የሐረሪ ክልል ባህልና ቅርስ ቱሪዝም ቢሮ አስታወቀም። በቱሪዝም ሚኒስቴርና በሐረሪ ክልል ባህልና ቅርስ ቱሪዝም ቢሮ ትብብር በሆቴልና አስጎብኚዎች ዘርፍ ለተሰማሩ ባለሙያዎች የአቅም ግንባታ ስልጠናም ተሰጥቷል። ቤተልሔም ደስ ይላል። በቱሪዝም ሚኒስቴርና በሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ትብብር በሆቴልና አስጎብኝነት ዘርፍ ለተሰማሩ ባለሙያዎች የአቅም ግንባታ ስልጠና ተሰጥቷል። ስልጠናው በክልሉ የሚገኙ አስጎብኚዎች፣ ሆቴል አስተናጋጆች፣ የሆቴል እንግዳ ተቀባዮችና በሆቴል ዘርፉ ለሚገኙ ባለሙያዎች የተዘጋጀ መሆኑን የገለጹት የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተወለደ አብዶች ናቸው። በክልሉ የክልሉን የቱሪስት መዳረሻ ቦታዎች ንጹህና ምቹ ማድረግ፣ ደረጃውን የጠበቁ ሆቴሎች መገንባት እንዲሁም ምቹ መንገዶችን በክልሉ በትኩረት እየተሰራባቸው በመሆኑ ለቱሪስት ፍሰቱ መጨመር ከፍተኛ አስተዋጽኦ እያበረከቱ እንደሚገኝ ጠቁመዋል። ለዘርፉ እድገት ደግሞ ለቱሪስት ጥራት ያለውና ምቹ አገልግሎትም ከፍተኛ ሚና ያለው በመሆኑ በዘርፉ የተሰማሩ የሆቴል ባለሙያዎችና አስጎብኚዎች አገልግሎት አሰጣጣቸውን የሚያጎለብቱበት የስልጠና መድረክ መሆኑንም አቶ ተወለዳ ተናግረዋል። ብልጽግና ጉዟችንም አስተማማኝ ለማድረግም በዚህ በቱሪዝም ዘርፍ በከፍተኛ ሁኔታ ስራዎችን እየሰራች ትገኛለች። ይሄ ስራ ሙሉ ሊሆን የሚችለው በእንግዳ አቀባበልና በአገልግሎት አሰጣጥ ረገድ ያለውን የዘመናዊነትን የተላበሰ አሰራር እስከ ማስፈን ይኖርብናል። ሙሉ ማድረግ የምንችለው ዘመኑን የዋጀ እንግዳ አቀባበልና አገልግሎት አሰጣጥ ሲኖረን ነው። ከተማዋ የቱሪስት መዳረሻ እንደመሆኗ በርካታ የሀገር ውስጥና የውጭ ሀገር ጎብኚዎች የሚመጡ በመሆኑ በከተማዋ የሚገኙ ሆቴሎችና አስጎብኚዎች የከተማዋን እድገትና ዘመኑን የሚመጥን አገልግሎት አሰጣጥ ላይ የራሳቸውን አቅም ሊያሳድጉ እንደሚገባም ጠቁመዋል። ኃላፊው ሐረርን ወደ ተምሳሌት ከተማ ለማሻገር የቱሪዝም ዘርፉ አበርክቶ ከፍተኛ መሆኑን በመገንዘብ በትኩረት እየተሰራ ይገኛልን ብለዋል። በከተማዋ ተወዳዳሪና ብቁ የሆቴልና አስጎብኚዎች አገልግሎት አሰጣጥም በማጎልበት የዘርፉን ተጠቃሚነት ለማሳደግ በማሰብ ስልጠናውን ማዘጋጀት ታቸውን የገለጹት ደግሞ የቱሪዝም ሚኒስቴር የቱሪስት አገልግሎት ሰጪ ተቋማት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ አቶ ታሪኩ ደምሴ ናቸው። በክልሉ በተለያዩ ጊዜያት ለምልከታ ሲመጡ ያለውን ክፍተቶችና የስልጠና ፍላጎት ዘርፎችን በመለየት የአጭር ጊዜና የረጅም ጊዜ ስልጠናዎችን መለየታቸውንና ይህ ስልጠናም አንዱ ነው ብለዋል። የቅርስ ከተማ በዛ ልክ የሚመጥን አገልግሎት ሰጪ ተቋም ካሌለ አስቸጋሪ ነው። ምክንያቱም አንድ ቱሪስት እዚህ ያለውን ሐረርን መጎብኘት ሲያስብ የት አርፋለሁ የሚል ነገር ይመጣል። ደግሞ ቅርሱን ብቻ ሳይሆን የት ማረፍ አለበት፣ ምን አይነት ፋሲሊቲ ያገኛል የሚለው ነገር ተያያዥ ነው እና ስለዚህ እሱ በደንብ መስራት የሚጠይቅ ይመስለኛል። ለቱሪዝም ዘርፉ ጥራት ያለው አገልግሎት፣ ከፍተኛ የደንበኛ እርካታ፣ ታማኝነትና አዎንታዊ ማስታወቂያ የቱሪዝም ዘርፉ አገልግሎት አሰጣጥ ቁልፍ ተግባራት መሆናቸውንም በስልጠናው ላይ ተጠቁመዋል። ቱሪዝም ዘርፈ ብዙ ተጠቃሚነትን የሚያስገኝ በመሆኑ ይህንን በመገንዘብ በዚህ ልክ ለሚመጡ እንግዶች ጥራት ያለው አገልግሎት መስጠት ላይ በዘርፉ የተሰማሩ ባለሙያዎች ትኩረት ሊያደርጉ እንደሚገባም ተመላክቷል። ስልጠናው ለ2 ተከታታይ ቀናት እንደሚሰጥ ከወጣው መርሃ ግብር ለማወቅ ተችሏል። የፋይዳ ዲጂታል መታወቂያ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማጎልበት ወሳኝ ነው ሲሉም የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሂብ ገለጹ። በክልሉ የሚገኙ ያልተመዘገቡ ሴቶች ራሳቸውና ቤተሰቦቻቸውን በማስመዝገብ ኃላፊነታቸውን እንዲወጡም ኃላፊዋ ጠይቀዋል። ዘገባው የአረፋት ኡስማን ነው። አዩብ ካዛሊ ያቀርበዋል። የፋይዳ ዲጂታል መታወቂያ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነትን ለማጎልበት ወሳኝ ነው ሲሉ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሂብ ገልጸዋል። በአገር አቀፍ ደረጃ 30 ሚሊዮን ሴቶችን የፋይዳ ዲጂታል መታወቂያ ባለቤት ለማድረግ እየተሰራ መሆኑን የገለጹት ወይዘሮ ረምዚያ በሐረሪ ክልል የሚገኙ ሁሉም ሴቶች የመታወቂያው ባለቤት ለማድረግ የሚያስችሉ ቅንጅታዊ ተግባራት እየተከናወኑ ይገኛሉ ብለዋል። የፋይዳ ብሔራዊ መታወቂያ የሴቶችን የማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎ
ተሳትፎና ተጠቃሚነትን ለማረጋገጥ የሚደረገውን ጥረት በከፍተኛ ሁኔታ የሚያግዝ ነውም ብለዋል። በዚሁም የፋይዳ ዲጂታል መታወቂያ ለሴቶች ለማህበራዊ ተሳትፎ፣ ለኢኮኖሚያዊ አቅም መገንባትና በፖለቲካውም ረገድ ቀጥተኛ ተሳታፊ ሆነው የውሳኔ ሰጭነት ሚናቸውን ለማጎልበት መግቢያ በር ነው ብለዋል ኃላፊዋ። ለሴቶችና ተጋላጭ ለሆኑ የህብረተሰብ ክፍሎች ፋይዳ ዲጂታል መታወቂያ መኖሩ በህግ መሰረት እውቅና፣ ጥበቃና አስፈላጊ የሆኑ አገልግሎቶችንና እድሎችን እኩል ተደራሽነትን ለማረጋገጥ የሚያስችል መሆኑንም ጨምረው ገልጸዋል። ፋይዳ ዲጂታል መታወቂያ የሴቶችን ፍትሐዊ ተሳትፎና ተጠቃሚነትን ለማረጋገጥና በህብረተሰቡ ውስጥ የሴቶችን መብቶችና ክብርን ለማጠናከር ወሳኝ መሆኑንም ወይዘሮ ረምዚ አስገንዝበዋል። በመሆኑም የፋይዳ ዲጂታል መታወቂያ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነትን ለማጎልበት የሚያስችል ስለሆነ በክልሉ የሚገኙ ያልተመዘገቡ ሴቶች ራሳቸውና ቤተሰቦቻቸውን በማስመዝገብ ኃላፊነታቸውን እንዲወጡም ኃላፊዋ ጠይቀዋል። በክልሉ የሚገኙ ሁሉም ሴቶች የፋይዳ ዲጂታል መታወቂያ ባለቤት ለማድረግ የተቀናጀ ርብርብ እየተደረገ እንደሚገኝም ገልጸዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉ ዜናዎቻችን አሁንም ቀጥለዋል። ኃላፊነትን በአግባቡ በመወጣት ህብረተሰቡን በሀቅ ማገልገል ተገቢ መሆኑን የሐረር ከተማ መዘጋጃ ቤት ገለጸ። በሐረር ከተማ መዘጋጃ ቤት የከተማ ሴፍቲኔት ፕሮጀክት ለቅሬታና አቤቱታ ሰሚ ኮሚቴ አባላቶች የግንዛቤ ማስጨበጫ ስልጠና በዛሬው ዕለት ሰጥቷል። ያብስራስ በሐረር ከተማ ማዘጋጃ ቤት የከተማ ሴፍቲኔት ፕሮጀክት ከስድስቱም ወረዳ ለተውጣጡ ለቅሬታና አቤቱታ ሰሚ ኮሚቴ አባላቶች የግንዛቤ ማስጨበጫ ስልጠና ተሰጥቷል። በስልጠና መድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የሐረር ከተማ ማዘጋጃ ቤት ምክትል ስራ አስኪያጅ ኢንጂነር ፈራን ዚያድ በስድስቱም ወረዳ ቅሬታና አቤቱታ ሰሚ ኮሚቴ በተቀናጀ መልኩ በመስራት ያሉ ክፍተቶችን በመሙላት የተቀላጠፈ ስራ መሰራት እንዳለበት ተናግረዋል። ስልጠናው ቀጣይ ለሚሰሩ ስራ ወሳኝነት አለው ያሉት ኢንጂነር ፈራን ህብረተሰቡ ቅሬታዎችን በሚያቀርቡበት ወቅት ትክክለኝነት ላይ የተመሰረተ መሆን አለበት ሲሉም ገልጸዋል። እገዛ የሚያስፈልጋቸው የህብረተሰብ ክፍሎች ለመርዳት ቅሬታና አቤቱታ ሰሚዎች ስራዎችን በአግባቡ ማከናወን አለባቸውም ሲሉ ገልጸዋል። ስራዎችን በጋራ በመስራት ያሉ ክፍተቶችን በመሙላት ውጤታማ ስራ መሰራት ይቻላልም ሲሉ አክለዋል። በመድረኩ ስልጠና የሰጡት በሐረር ከተማ ማዘጋጃ ቤት የከተማ ምግብ ዋስትና ዳይሬክተር አቶ አለማየሁ እሸቱ ቀደም ሲል በነበረው ሂደት የአሰራር ስራዎች ቢሰሩ ማህደር ተደራጅቶ ማቅረብ ችግሮች ይስተዋሉ የነበረ መሆኑን በማንሳት በአሁኑ አዲስ አሰራር ችግሩን ሙሉ በሙሉ ማስቀረት የሚችል መሆኑን ገልጸዋል። በየወረዳው ያሉ የቅሬታና አቤቱታ ሰሚዎች ግልጽ፣ ተደራሽነት፣ ፍትሐዊና ተጠያቂነት ባለው መልኩ መስራት እንዳለባቸው አስገንዝበው የዜጎችን ቅሬታ በአግባቡ መፍታት መቻል አለባቸውም ሲሉ ተናግረዋል። ፍትሐዊ በሆነ መልኩ ከዘር ሃይማኖትና ከማንነት የጸዳ አሰራርን ማጠናከር መኖር አለበት ያሉት አቶ አለማየሁ የቅሬታ አቅራቢውን ሚስጥር መጠበቅ ግዴታ መሆኑንም ተናግረዋል። ቅሬታዎች ከቀረቡ ከ5 እስከ 10 ቀናት ውስጥ መፈታት አለባቸው ያሉት አቶ አለማየሁ ጊዜ የሚፈልጉ ቅሬታዎችን ለበላይ አካል በማሳወቅ በጊዜው መፈታት የሚቻልበትን ሁኔታ ማመቻቸት አለብንም ብለዋል። በመድረኩ ሰልጣኞችን ባነሱት ሀሳብና አስተያየት ላይ ውይይትም ተደርጓል። ቱርክዬ ዲያናት ፋውንዴሽን የእርዳታ ድርጅት በሐረር ከተማ ጀጎል ሆስፒታል ነጻ የአይን ሕክምና ምርመራ አገልግሎት በመስጠት ላይ እንደሚገኝ ተገለጸ። በሆስፒታሉ ከ100 በላይ ለሚደርሱ የህብረተሰብ ክፍሎችም የአይን ህክምና ለመስጠት መታቀዱን የተገለጸው አያንቱ አህመድ ነው። ቱርክዬ ዲያኔት ፋውንዴሽን የእርዳታ ድርጅት ለ4 ተከታታይ ቀናት በሐረር ጀጉላ ሆስፒታል ነጻ የአይን ምርመራና የአይን ሞራ ግርዶሽ ቀዶ ህክምና አገልግሎት እየሰጠ እንደሚገኝ ተገልጿል። የአይን ህክምና አገልግሎቱን የሚያገኙ ታካሚዎችን የመለየት ስራ መከናወኑን በጀጉላ ሆስፒታል የአይን ጤና ህክምና ባለሙያና የመርሃ ግብሩ አስተባባሪ ነጋሽ ኃይሌ ገልጸዋል። በሆስፒታሉ እስካሁን ከ45 በላይ ለሚሆኑ የማህበረሰብ ክፍሎች አገልግሎቱን መስጠት መቻሉንና በቀጣይ ቀናት 100 ለሚደርሱ የህብረተሰብ ክፍል የአይን ህክምናውን ለመስጠት መታቀዱንም አክለዋል። ዘመቻ በአጭር ጊዜ ነው ለነገሩ የተነገረን። እሁድ ጀመርን። በእሁድ ዘመቻ ቅስቀሳ አደረገን። በዚህ ውስጥ 100 ሰው እንሰራለን ብለን ነበር ያቀድነው። ከነዚህ ከ100% ውስጥ ከ100 ሰው እንሰራለን ኦፕሬሽን እንሰራለን ካልነው ውስጥ ኦልሞስት 947 ስክሪን አድርገናል። ከነዚህ ውስጥ እንደገና ደግሞ 82 ሰሌክት አድርገናል ለኦፕሬሽን ማለት ነው። ወደ 45 ምናምን ሰርተናል። ከሐረሪ ክልል በተጨማሪ ከተለያዩ አጎራባች ክልሎች የሚመጡ ዜጎች ነጻ የአይን ህክምና አገልግሎቱን እንዲያገኙ እየተደረገ ስለመሆኑም ባለሙያው ጨምረው ተናግረዋል። ዋናው ኤማችን የተነሳንበት ዘመቻው ካትራክት ነው። ካትራክት ማለት የአይን ሞራ ግርዶሽ ነው። ይሄ ነገር ብዙ ጊዜ በእድሜ ነው የሚመጣው። በእድሜ ይመጣል፣ በምትም ይመጣል። የእቺ መሃላ ፒፕሏ ነጭ ሆና ስትገኝ ሰውየው ከውስጡ ሪቲናው እና ኦፕቲክ ነርቩ
ይሰራል፣ ግን ያቺ ብርሃን ኦፓሲቲ ስለሆነች ማለፍ አይችልም። ከተለያየ እኛ ሀረሪ ብቻ ሳይሆን አጀሰንት ኤሪያዎች ኦሮሚያዎችም ይመጣሉ፣ ከባቢሌም ከአወዳይም እና እነኚህ ሰዎች በቀላል ነገር ነው። በዚህ ሌንስ በመቀየር ብቻ አይናቸው ብርሃናቸውን እንመልስላቸዋለን። ሕክምናውን ሲከታተሉ ያገኘናቸው ተገልጋዮች ባገኙት ነጻ የአይን ሕክምና አገልግሎት መደሰታቸውን ገልጸው አገልግሎቱ ከፍሎ መታከም ለማይችሉ አቅመ ደካሞች እፎይታን የሰጠ መሆኑን ገልጸዋል። በጣም ቆንጆ ነው። እንደው በነጻ ነው። እግዚአብሔር ይባርካችሁ፣ ብሩክ ይሁኑ። ያሰበልንም መድኃኔዓለም ይባርከው። ሕክምና ቆንጆ ነው። ዶክተሩን በጣም አመሰግነዋለሁ። ሰራተኞችን በሚፋ አመሰግናለሁ። ጠበቱ ዩሌጅን ሙኻ በቃ ወንቀበኒ የሰውልጭና ወዲያኒ ሙኒ በቃ አኺመ ፊዴ ሻሽግራሽ ሰውን ጎላና ጅሩ ከልጆች ጋር ሲጫወት ነው እንጨት የመታው። በግል እያሳከምኩት ነበር። ከዛ ወደ አዲስ አበባ ሪፈር ተባልኩ። ግን ይህንን የነጻ ሕክምና ስሰማ እዚህ መጣው። ልጄ አሁን ላይ ተሰርቶለት ደህና ነው። በጣም አመሰግናለሁ። ቱርክዬ ዲያኔት ፋውንዴሽን የእርዳታ ድርጅት በሆስፒታሉ እስከ የፊታችን ሰኞ ድረስ የአይን ሕክምና አገልግሎቱን እንደሚሰጥም ተገልጿል። ወደ ሀገር አቀፍ ዘገባዎች ተሻግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢንዱስትሪው ዘርፍ የተጀመሩ ተግባራት የግብርና እድገትን የሚያሳልጡ ነው አሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በበኩላቸው በኦሮሚያ ክልል ያሉ የግብርና ስራዎች የሚበረታቱና ወደፊት እድገትን የሚያስቀጥሉ ናቸው ሲሉ ምስክርነታቸውን ሰጥተዋል። እነኝና ሌሎችንም ጨምሮ ሌሎች መልስ ታቀርባቸዋለች። ዛሬ የተጀመረው የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ የበቆሎና የአኩሪ አተር ዱቄት እንዲሁም 14 ተጓዳኝ የበቆሎ ውጤት ምርቶችን ለማምረት የታቀደ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ፕሮጀክቱ ተጠናቆ ወደ ስራ ሲገባ በቀን 2000 ቶን በቆሎና 120 ቶን አኩሪ አተር የማምረት አቅም ይኖረዋል። ፕሮጀክቱ ከ6500 በላይ ለሚሆኑ ሰራተኞች ቋሚና ጊዜያዊ ስራ ዕድል እንደሚፈጥር ጠቅላይ ሚኒስትሩ ጠቅሰዋል። አክለውም ለአካባቢው አርሶ አደሮች ለህብረት ስራ ማህበራትና ለግል ዘርፍ አምራቾች የእሴት ሰንሰለትን በማገዝ ለአካባቢው አርሶ አደሮች ሰፊ ገበያ ይፈጥራል፣ የአካባቢውን ኢኮኖሚ ያሳድጋልን ብለዋል። ዘገባው የፋና ብሮድካስቲንግ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኦሮሚያ ክልል በአግሮ ኢንዱስትሪ ዘርፍ የተጀመሩ ተግባራት የግብርና እድገታችንን የሚያሳልጡ ናቸው ሲሉ ተናግረዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በዛሬው ዕለት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የነቀምቴ የተቀናጀ የግብርና ኢንዱስትሪ ፓርክን ጎብኝተናል ብለዋል። ፓርኩ በኦሮሚያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በ250 ሄክታር መሬት ላይ የተገነባ መሆኑን ገልጸው በአካባቢው ለሚገኙ አርሶ አደሮች ትልቅ የገበያ ዕድል ፈጥሯልም ነው ያሉት። የነቀምቴ የተቀናጀ የግብርና ኢንዱስትሪ ፓርክ የአርሶ አደሮችን ምርት ተረክበው በማቀነባበር ለሀገር ውስጥና ለውጭ ገበያ እንደሚያቀርብ ገልጸዋል። በግብርና የጀመርነው እምርታ በአግሮ ኢንዱስትሪ ፋብሪካዎች ካልተደገፈ ውጤታማ አይሆንም ያሉት ምክትል ጠቅላይ ሚኒስትሩ በዚህ ረገድ በኦሮሚያ ክልል የተጀመረው ተግባር የግብርና እድገትን እንደሚያሳልጥ ጠቁመዋል። የኢትዮጵያ የውሃ ሀብቶች የግብርና ምርታማነትን በማፋጠን የምግብ ሉዓላዊነትን ማረጋገጥ የሚያስችል እምርታዊ ውጤት እያስገኙ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ገልጿል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ለኢዜአ እንዳሉት ኢትዮጵያ የግብርና ምርታማነትን በማሻሻል የምግብ ሉዓላዊነትን ማረጋገጥ የሚያስችል የመሬት ሀብት ያላት ሀገር ናት። የገጸ ምድርና ከርሰ ምድር የውሃ ሀብቶችም የኢትዮጵያን የግብርና ምርታማነት በማሳለጥ ከፍተኛ ውጤት እያስገኙ መሆናቸውን አስረድተዋል። ለዚህም የኢትዮጵያን የግብርና ትራንስፎርሜሽን ለማሳለጥም የግብርናና ገጠር ፖሊሲ በሀገር በቀል የኢኮኖሚ ማሻሻያ የተቀረጸው የ10 ዓመት መሪ እቅድና የአስፈጻሚ ተቋማት መኖራቸውን አብራርተዋል። ከሀገራዊ ለውጡ ወዲህ የግብርናውን ዘርፍ ትራንስፎርሜሽን የሚያፋጥኑ አሰራሮች መተግበራቸው በሰብልና የእንስሳት ሀብት ምርታማነት ላይ እምርታዊ ውጤት ማስገኘቱን አንስተዋል። በግብርና ምርታማነት የተገኙ እምርታዊ ውጤቶችም የምግብ ሉዓላዊነትን በማረጋገጥ ሂደትና በጥቅል ሀገራዊ የኢኮኖሚ እድገት ላይ ከፍተኛ ድርሻ እንዲይዝ ማስቻሉን ገልጸዋል። የኢትዮጵያ የውሃ ሀብቶችም የአርሶ
የአርሶና የአርብቶ አደሮችን ተለምዷዊ የግብርና አመራረት ባህል በመቀየር በአመት እስከ 3 ጊዜ ማምረት የሚችሉበትን እድል ፈጥረዋል ብለዋል። የውሃ ሀብትን በዘመናዊ መስኖ የማልማት ባህልም የኢትዮጵያን የምግብ ሉዓላዊነት ማረጋገጥ የሚያስችል ተጨባጭ ውጤት እያስገኘ መሆኑን አስረድተዋል። ወጣቱ ትውልድ ህብረትና አንድነቱን በመጠበቅ ለሀገር ሁለንተናዊ እድገት አበክሮ ሊሰራ እንደሚገባ የኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ገልጸዋል። የካቲት 12 የሰማዕታት ቀን 89ኛ የመታሰቢያ ቀን በአዲስ አበባ 6 ኪሎ በሚገኘው የሰማዕታት ሐውልት ተካሂዷል። በመርሃ ግብሩ ላይ እናትና አባት አርበኞችን ጨምሮ ጥሪ የተደረገላቸው ተጋባዥ እንግዶች ተገኝተዋል። በዚሁ ጊዜ ጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን እንዳሉት ቀደምት አርበኞች የከፈሉት ውድ መስዋዕትነት የኢትዮጵያን ሉዓላዊ አንድነት በማስጠበቅ ለትውልድ አስተላልፈዋል። የአሁኑ ትውልድም ዘላቂ ሰላምና ደህንነትን በማስጠበቅ ወቅቱ የሚጠይቀውን የልማት አርበኝነት በመላበስ ለሀገር ሁለንተናዊ እድገት ሊሰራ እንደሚገባ አስገንዝበዋል። የቀደምት አርበኞች ለኢትዮጵያ ነጻነት የከፈሉት አኩሪ ተጋድሎም ለአሁኑ ትውልድ ትልቅ ትምህርት መሆኑን ገልጸዋል። በየዓመቱ የሚከበረው የሰማዕታት ቀንም ቀደምት አርበኞች ለሀገራቸው በመታመን የከፈሉትን መስዋዕትነት ትውልድ እንዲዘክረው ለማስቻል የማይተካ ሚና እንዳለው ተናግረዋል። ዘገባው የኢዜአ ነው። ከውጭ ምንጮች ወዳገኘነው ዘገባ ተሻገርን። ኬንያ ለውጥ ያመጣል የተባለለትን HIV መከላከያ መድኃኒት በመጋቢት ወር ማሰራጨት ልትጀምር ነው። የኬንያ ጤና ሚኒስትር እንዳለው እስካሁን የሀገሪቱ 21,000 ዶዝ መድኃኒት ለመጀመሪያ ዙር መረከቧን ይፋ አድርጓል። ዘገባው የስፑትኒክ አፍሪካና የአሶሺየትድ ፕሬስ ነው። ዝርዝር አለን። ኬንያ ለውጥ ያመጣል የተባለለትን HIV መከላከያ መድኃኒት በመጋቢት ወር ማሰራጨት ልትጀምር ነው። ኬንያ በአመት 2 ጊዜ ብቻም በመወሰዱ ሙሉ በሙሉ በሚባል ደረጃ ከ99 በመቶ በላይ መከላከያ የሚሰጠውን አዲሱን HIV መከላከያ መድኃኒት በመጋቢት ወር ላይ ማሰራጨት ትጀምራለች። በጊሊያድ ሳይንስ ኩባንያ የሚመረተው ሌና ካፓቤር የተሰኘው መድኃኒት HIV ቫይረስ የመተላለፍ እድሉን 99.9 በመቶ በላይ ይቀንሷል። ኬንያ ከግሎባል ፈንድ ጋር ባደረገችው ስምምነት መሰረትም የመጀመሪያውን ዙር 21,000 የመድኃኒት መጠን ተረክባለች። የጤና ጥበቃ ሚኒስትር አደን ዱዋሌ የመጀመሪያው ምዕራፍ 15 ግዛቶችን በማካተት በመጋቢት ወር መጀመሪያ ላይ ይጀምራል ሲሉ ያስታወቁ ሲሆን ተጨማሪ 12,000 የመድኃኒት መጠኖች እስከ መያዣ ይደርሳሉ ተብሎ ይጠበቃል። መድኃኒቱ የማድረስ ስራም የተጀመረው የአፍሪካ ሀገራት በፕሬዝዳንት ዶናልድ ትራምፕ አስተዳደር ስር ከሚደረገው የእርዳታ ቅነሳ ጋር እየታገለ ባለበት ወቅት ነው። በዓለም ዙሪያ ከሚኖሩት 40.8 ሚሊዮን HIV በደማቸው ውስጥ ካለባቸው ሰዎች መካከል 52 በመቶ የሚሆኑት በምስራቅና በደቡብ አፍሪካ የሚገኙ ናቸው። አሜሪካ 3.7 በመቶ የኤችአይቪ ስርጭት መጠን ላላት ኬንያ ተጨማሪ 5,000 የመድኃኒት መጠኖችን ለመስጠት ቃል ገብታለች። በታህሳስ ወር ኬንያ ከአሜሪካ ጋር በ2.5 ቢሊዮን ዶላር የሁለትዮሽ የጤና ስምምነት ተፈራርማለች። ይህም ትራምፕ ዩኤስአይዲ ከፈረሱ በኋላ የተደረገ የመጀመሪያው ስምምነት ነው። በስምምነቱ መሰረትም ዋሽንግተን በ5 ዓመታት ውስጥ 1.6 ቢሊዮን ዶላር የምታቀርብ ሲሆን ኬንያ በኩሏ 850 ሚሊዮን ዶላር በማዋጣት ቀስ በቀስ ኃላፊነቷን ትረከባለች ያለው ዢኗና የአፍሪካ ኒውስ ዘገባ ነው። ዜናዎቻችን ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስከ ቅዳሜ ድረስ በኢራን ላይ የሚወሰድ ጥቃት ላይ እየመከሩ እንደሚገኝ ተነግሯል። ኢራን በበኩሏም የኒውክሌር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኞቹ መርሃ ግብሮች ላይ መስማማቷን እየገለጸች ትገኛለች። ባህር ጠንክር የአሜሪካ ከፍተኛ የብሔራዊ ደህንነት ባለስልጣናት ለፕሬዝዳንት ትራምፕ የአገሪቱ ጦር እስከ ቅዳሜ ድረስ ኢራን ላይ ሊፈጸም የሚችል ጥቃቶች ዝግጁ መሆኑን ማሳወቁን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ምንጭ ጠቅሶ ዘግቧል። ትራምፕ በኢራን ላይ ጥቃት መቼ ሊፈጸም እንደሚችል ከአማካሪያቸው ጋር ቢነጋገሩም ከውሳኔ ላይ አለመድረሳቸው ተገልጿል። ሲቢኤስ ይህንን እቅድ ወደፊት ሊገፋ እንደሚችልም ምንጮቹም ጠቅሶ ዘግቧል። ምንጮች የትራምፕ አማካሪዎች የተፈጠረውን ውጥረት እንዲሁም ጥቃቱን ባይፈጽም የሚኖረው ፖለቲካዊና ወታደራዊ አደጋ እየፈተሹ መሆኑን ተገልጿል። በሚቀጥሉት 3 ቀናት ፔንታጎን የተወሰኑ ወታደራዊ ኃይሎችን ከመካከለኛው ምስራቅ በማውጣት ወደ አውሮፓ ወይንም ወደ አሜሪካ ያሰማራል ተብሏል። ይህ በእንዲህ እንዳለም ፕሬዝዳንት ትራምፕ በኢራን ላይ አዲስ ወታደራዊ እርምጃ ለመውሰድ እየተዘጋጁ መሆኑን በሚነገርበት ወቅት ዋይት ሀውስ ኢራን ከአሜሪካ ጋር ስምምነት ላይ ብትደርስ በጣም ብልህነት መሆኑን በመግለጽ አስጠንቅቋል። የዋይት ሀውስ የፕሬስ ጸሐፊ ካሮላይን ሊቬት ለጋዜጠኞች እንደተናገሩ
የተናገሩት ትራምፕ አሁንም በቴህራን የኒኩለር ፕሮግራም ላይ ዲፕሎማሲያዊ መፍትሄ እንደሚኖር ተስፋ አላቸው ብሏል። የሊቤት አስተያየትም የተሰማውም አሜሪካ ሁለተኛ የጦር መርከቧን ወደ ቀጠናው ካንቀሳቀሰችና በስዊዘርላንድ በተካሄደው ውይይት ላይ መግባባቶች መኖራቸው ከተገለጸ ከአንድ ቀን በኋላ ነው። የአሜሪካ መገናኛ ብዙሃን ረቡዕ ዕለት ትራምፕ ከአማካሪዎቻቸው ጋር ስለ ጥቃት አማራጮች መወያየታቸውንና አሜሪካ እስከ ቅዳሜ ድረስ ጥቃት ልትፈጽም እንደምትችል ዘግቧል። ባለፈው ዓመትም ሰኔ ወር ላይ የአሜሪካ ጦር በ3 የኢራን የኒኩለር ተቋማት ላይ ጥቃት ፈጽሟል። በአሁኑ ወቅትም ትራምፕ ጥቃት ለመሰንዘር የሚያስችል የመጨረሻ ውሳኔ ላይ አልደረሱም ተብሏል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩ ዜናዎች የተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚያ በቃው። ጤና ይስጥልኝ።